ታሪካችን የሚጀምረው በአንድ የታሪክ መጋጠሚያ ወቅት የኢትዮጵያ ምድር በለውጥ ማዕበል ስትናጥ የዘመናት ንጉሳዊ ታሪክ የነበራት ጥንታዊት ሀገር አዲስና አስፈሪ የርዕዮተ ዓለም ምዕራፍ ውስጥ ስትገባ ነው። መስከረም 1967 ዓመተ ምህረት ለ3000 ዘመናት የኖረው ስዩመ እግዚአብሔር ዘኢትዮጵያ እየተባለ የሚጠራው ጥንታዊ የሰለሞናዊው ስርወ መንግስት በብዙ ጊዜ ሽኩቻ ተገረሰሰ። የንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ግርማ ሞገስ ብሶት በሰበሰባቸው ወታደሮች ጠመንጃ ተተካ። ሕዝቡ በአደባባይ አብዮት አብዮት እያለ ሲጮህ፣ በሀገሪቱ ሰማይ ላይ ግን ሌላ ጥቁር ደመና እየመጣ ነበር። ካርል ማርክስንና የሌኒንን አምላክ የለሽ ርዕዮተ ዓለም አንግበው የመጡት ኮንኖች ቤተ ክርስቲያንን እንደ ጠላት፣ ሃይማኖትን ደግሞ የሕዝብ ዕፅ አድርገው ፈረጁት። ተማሪዎቹም ሆነ ስልጣን የያዙት ወታደሮች የቀዳማዊ አፄ ኃይለ ሥላሴና የባላባቱን ስርዓት ደግፋለች፣ የአፄ ቴዎድሮስን የልጅ ኢያሱን በኋላም ላይ በሁለቱ ወንድማማቾች በተለያየ ጊዜ ሊደረግ የነበረውን ለውጥ በማውገዝ ስታደናቅፍ ኖራለች ያሏትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማወክ፣ የቤተክርስቲያኒቷን ታሪካዊ ዳራ ማኮሰስና ጳጳሳቱን በማሰር አለፍ ብሎም በመግደል ቤተክርስቲያኒቷ ላይ ደርጉ ታሪካዊ በደል ፈጸመ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የአብዮቱ የአውሎ ነፋስ የመጀመሪያ ተጠቂ ሆነች። በዚህ ታሪካዊና አስፈሪ የፈተና ወቅት በአንዲት ታላቅ መንበር ላይ የተቀመጡ አንድ እውነተኛ እረኛ ነበሩ። ብፁዕ ወቅዱስ አቡነ ቴዎፍሎስ ሁለተኛው የኢትዮጵያ ፓትርያርክ። በአንድ በኩል ስልጣኑን ለማጽናት የሀገሪቱን ታዋቂ መኳንንት ያለ ፍርድ በጅምላ የፈጀው ጊዜያዊ ወታደራዊ ደርግ፣ በሌላ በኩል ከምድረ ነገስታት ይልቅ ለሰማዩ አምላክ እታዘዝለታለሁ በማለት ለቅድስት ቤተክርስቲያን ነጻነትና ክብር ፊት ለፊት የቆሙት ፓትርያርክ አቡነ ቴዎፍሎስ። ክቡራን ተከታታዮቼ፣ ለመሆኑ አቡነ ቴዎፍሎስ ማን ናቸው? ደርግና አቡነ ቴዎፍሎስን ምን አቃረናቸው? ምንስ አጣላቸው? በመጨረሻስ በሁለቱ ኃይላት መካከል የነበረው ድብቅ መቃቃር ወደ ምን አመራ? ደርግ በሚስጥር ያዘጋጀው የክህደት ወጥመድ ምን ነበር? የብፁዕነታቸውን የአቡነ ቴዎፍሎስን የመጨረሻ ሰዓታት ምን እንደሚመስል እንዘክራለን። ዛሬ በዚህ ፕሮግራም የአቡነ ቴዎፍሎስን አስደናቂ ሕይወትና በደርግ አገዛዝ ዘመን የተፈጸመውን እስካሁንም ድረስ የብዙዎችን ልብ የሚሰብረውንና የሚያሳዝነውን የሰማዕቱን የብፁዕ ወቅዱስ አቡነ ቴዎፍሎስን ልብ አንጠልጣይና ሰማዕታዊ የፍጻሜ ታሪክ ከመጋረጃው በስተጀርባ ያሉ ሚስጥሮችን እየገለጥን እንተርካለን። እስከ መጨረሻው አብራችሁኝ ቆዩ። ከሰኔ 1966 ዓመተ ምህረት ጀምሮ የስልጣን እርካብ የጨበጠው የደርግ ቡድን የሀገሪቱን የጸጥታና የወታደራዊ ክፍል ሙሉ በሙሉ በቁጥጥሩ ስር አደረገ። ከጥቂት የደርግ አባላት በስተቀር አብዛኞቹ በመንግስታዊ አውታሩ ውስጥ የነበራቸው ሚናን ያልተረዱ፣ ከናካቴውም የመንግስት ስልጣን ባለቤት እንደሆኑም ያልተገነዘቡ ኋላ ቀር ወታደሮች ነበሩ። የሰለጠኑት ለወታደርነት እንደመሆኑ ማናቸውም ቢሆን የመንግስትና የፖለቲካ የሃይማኖትና የኢኮኖሚ እንቅስቃሴዎችን ጨርሶ የማያውቁ፣ እንዴት እንደሚተዳደር የማይረዱ በመሆናቸው የግድ የውጭ እርዳታ ፈልገው ከውጭ ሰው አመጡ። ደርግ ስልጣኑ እንዲረጋጋ የተለያዩ ንዑስ ኮሚቴዎችን በመፍጠር ራሱን ለማደላደል ሞከረ። ከኮሚቴዎቹ መሃል ዋና ዋናዎቹ አስተዳደር፣ የህግና የማህበራዊ ጉዳይ፣ የኢኮኖሚ ጉዳይ፣ የጸጥታና የፖለቲካ፣ የውጭ ጉዳይና የዜናና የመከላከያ ኮሚቴዎች አንዱ ናቸው። ሻለቃ መንግስቱ ኃይለማርያም የደርግ ሊቀመንበር፣ ሻለቃ አጥናፉ አባተ ደግሞ ምክትል ሊቀመንበር ሆነው ሲመረጡ የደርግ አባል ያልነበሩት ጄኔራል አማን ሚካኤል አንዶም የጦር ኃይል ኤታማዦር ሹም ሆነው ተሾሙ። በመስከረም 1967 ዓመተ ምህረት የወታደሩ ቡድን ጊዜያዊ የወታደራዊ አስተዳደር መንግስት ሲመሰረት ጄኔራል አማን ርዕሰ ብሔር ሲሆኑ የደርግ ንዑሳን ኮሚቴ ሊቀመንበሮች በአጠቃላይ የደርግ አባላት ሲመረጡ ከታወቁ የደርግ አባላት መሃል ሻለቃ ሲሳይ ሀብቴ፣ መቶ አለቃ አለማየሁ ኃይሌ፣ ሻምበል ሞገስ ወልደ ሚካኤል፣ ሻለቃ ብርሃኑ ባዬ፣ ሻለቃ ተካቱሉ፣ ሻለቃ አስራት ደስታ፣ ሻለቃ ተስፋዬ ገብረ ኪዳንና ሻለቃ ደምሴ ድሬሳ ይገኙበታል። እነኚህ የደርግ አባላት ሀገሪቷን
እንዴት ማስተዳደር፣ ወዴት መውሰድ ስለማያውቁ እጅጉኑ ግራ ተጋቡ። ያገኙትን በጅምላ አጠቁ። ከነኚህ ተጠቂዎች መሃል አንዷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሆነች። ብፁዕ አቡነ ቴዎፍሎስ በቀድሞ ጎጃም ክፍለ ሀገር በአሁኑ በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ ሚያዝያ 16 ቀን 1906 ዓ.ም ከአባታቸው ከአቶ ወልደ ማርያም ውቤና ከእናታቸው ከወይዘሮ ዘርቱን አደላው ተወለዱ። ቤተሰቦቻቸው መጀመሪያ ያወጡላቸው መጠሪያ መልእክቱ ነበር። መልእክቱ ዕድሜያቸው ለትምህርት ሲደርስ በተወለዱበት ቤተክርስቲያን ንባብ ከመርጌታ ረዳኸኝ፣ ዜማ ከግራጌታ ሳህሉ፣ ቅኔና የመጽሐፍ ትርጓሜ ከዕውቁ መምህር ገብረ ሥላሴ ተምረው ቅኔ ተቀኝተው በቅኔ መምህርነት ተመረቁ። በ1920 ዓመተ ምህረት ወደ አዲስ አበባ በመምጣት የመጽሐፍት ሐዲሳትን፣ የፍትሐ ነገሥትን ትርጓሜና የአቡሻክርን ትምህርት ሚስጥራት ከመምህር ሐዲስ ተክሌ በኋላ ንቡረ እድ ተክለ ሃይማኖት በመጨረሻም ብፁዕ አቡነ ዮሐንስ ይባሉ ከነበሩት ታላቅ የቤተ ክርስቲያን ሊቅ ጠንቅቀው ተምረው ለመምህርነት በቁ። አባ መልእክቱም በፈንታቸው ጉባኤ ዘርግተው በማስተማር አያሌ ምሁራንን አፈሩ። በ1930 ዓመተ ምህረት በ27 ዓመታቸው መንፈሳዊውን ጎዳና በመምረጥ በደብረ ሊባኖስ ገዳም ማዕረገ ምንኩስና ተቀበሉ። በ1934 ዓመተ ምህረት ቀዳማዊ አፄ ኃይለ ሥላሴ ከ20 አብያተ ቤተ ክርስቲያናት ሊቃውንት ተመርጠው በዚያን ጊዜ ገነተ ልዑል ቤተ መንግስት በአሁኑ አዲስ አበባ ዩኒቨርሲቲ ቅጥር ግቢ ውስጥ ዘመናዊ ትምህርት በተለይም እንግሊዝኛ ቋንቋ እንዲማሩ ከተደረጉ መካከል ትምህርቱን ፍጻሜ ላይ ካደረሱት አንዱ አባ መልእክቱ ወይም አቡነ ቴዎፍሎስ ነበሩ። የቅድስት ሥላሴ መንፈሳዊ ትምህርት ቤት በ1935 ዓመተ ምህረት መንፈሳዊና ስጋዊውን ትምህርት አጣምሮ በሚሰጥ መልኩ ሲቀየስ በትምህርት ሚኒስቴር ስር ሆኖ በእሳቸው የበላይ አስተዳዳሪነት እንዲመራ ተደረገ። በዚያው ዓመት የመካነ ሥላሴ ገዳምንም እንዲያስተዳድሩ በመምህርነት ማዕረግ ተሾሙ። በ1938 ዓመተ ምህረት ገዳሙ መንበረ ጸባዖት ቅድስት ሥላሴ ተብሎ በግርማዊ ጃንሆይ ሲሰየም አስተዳዳሪው ሊቀ ሥልጣናት እንዲባሉ ስለተፈቀደ ሊቀ ሥልጣናት መልእክቱ ተብለው ከንጉሠ ነገሥቱ የራስ ወርቅና ካባ ሽልማት አግኝተዋል። በኢትዮጵያ እና በእስክንድሪያ ቤተክርስቲያናት መካከል ለኢትዮጵያውያን የጵጵስና ማዕረግ እንዲሰጥ ስምምነት ሲደረስ ሚያዝያ 19 ቀን 1938 ዓ.ም በአዲስ አበባ በተደረገው ምርጫ ከአምስቱ እጩዎች መካከል አንዱ ሊቀ ሥልጣናት መልእክቱ ሆኑ። ነገር ግን በእስክንድሪያ ቤተ ክርስቲያን በተፈጠረው ችግር ምክንያት ለ2 ዓመት ሹመቱ ዘግይቶ ሐምሌ 18 ቀን 1940 ዓመተ ምህረት በእስክንድሪያው ፓትርያርክ በብፁዕ ወቅዱስ አቡነ ዮሳብ ብፁዕ አቡነ ቴዎፍሎስ ተብለው የሐረርጌ ጳጳስ ሆነው ተሾሙ። በ1942 ዓመተ ምህረት በቅዱስ ሲኖዶስ በብፁዕ አቡነ ባስልዮስ መልካም ፍቃድ የሊቀ ጳጳሱ እንደራሴ ሆኑ። በዚህ በያዙት ጵጵስና እንደራሴነት ላይ በ1943 ዓመተ ምህረት ብፁዕ ወቅዱስ አቡነ ባስልዮስ በኢትዮጵያ የብፁዕ ወቅዱስ አቡነ ዮሳብ ወኪል እንዲሆኑ ተደረገ። የኢትዮጵያ የቤተ ክርስቲያን በ1951 ዓመተ ምህረት በብፁዕ ወቅዱስ አቡነ ባስልዮስ ከፍተኛውን የፓትርያርክነት መብት ካገኘች በኋላ ብፁዕ አቡነ ቴዎፍሎስ በያዙት ሀገረ ስብከት የሊቀ ጵጵስና ማዕረግ ተሰጣቸው። ብፁዕ ወቅዱስ አቡነ ባስልዮስ ከዚህ ዓለም በሞት ሲለዩ ለተወሰነ ወራት ተጠባባቂ ፓትርያርክ በመሆን ከቆዩ በኋላ መጋቢት 29 ቀን 1963 ዓ.ም በተደረገው ምርጫ ቀዳሚ ሆነው ተመረጡ። በዓለ ሲመታቸው ግንቦት 1 ቀን 1963 ዓ.ም ለመጀመሪያ ጊዜ በኢትዮጵያ ምድር በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ንጉሠ ነገሥቱ፣ ሊቃነ ጳጳሳት፣ ካህናት፣ የውጭ ሀገር አብያተ ክርስቲያናት መሪዎች፣ ተወካዮች፣ ዲፕሎማቶች በብዙ ሺህ የሚቆጠሩ ምዕመናን በተገኙበት በደማቅ ታሪካዊ ስነ ስርዓት ተፈጸመ። ይህም
ኢትዮጵያ በታሪኳ ለመጀመሪያ ጊዜ ከራሷ ተወላጆች ፓትርያርክ መርጣ በራሷ ምድር በራሷ ሊቃነ ጳጳሳት ስትሾም የመጀመሪያ ነበር። ከብፁዕ ወቅዱስ አቡነ ቴዎፍሎስ በደርግ መንግስት ከስልጣናቸው ወርደው እንዲታሰሩ እስከተደረገበት እስከ የካቲት 9 1968 ዓ.ም ድረስ በፓትርያርክነት ስልጣን ላይ ቆይተዋል። አቡነ ቴዎፍሎስ ከ1935 እስከ 1968 ዓ.ም ባሉት 33 ዓመታት ከላይ በተጠቀሱት የስልጣን ደረጃዎች በቆዩበት ወቅት በኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ውስጥ እንደ ዕንቁ ሲያበሩ የሚኖሩ ታላላቅ ተግባራትን ፈጸሙ። አቡነ ቴዎፍሎስ በመምህርነታቸው የቤተ ክርስቲያናት የቅዳሴ መጻሕፍት ከግዕዝ ወደ አማርኛ ተርጉመዋል። የዳዊትን ትርጉም አርመውና አስተካክለው ለህትመት ብርሃን አብቅተዋል። በትምህርቱ ዘርፍ አያሌ የቤተ ክርስቲያን ደቀ መዛሙርትን አፍርተዋል። የመንፈሳዊ ኮሌጅ ከተቋቋመ ወዲህ የኮሌጁ አስተዳዳሪ በመሆን ለቤተ ክርስቲያኗ የዘመናዊ ዕውቀት በር ከፋች የሆኑ ምሁራንን አፍርተዋል። ከዚህ በተጨማሪም አያሌ መንፈሳዊ ወጣቶችን ወደ ውጭ ሀገር ለመንፈሳዊ ትምህርት በመላክ ለቤተ ክርስቲያኗም ሆነ ለሀገራችን ከፍተኛ አስተዋጽኦ ያደረጉ ምሁራንን፣ ተመራማሪዎችን አስገኝተዋል። በሐረርጌ ጠቅላይ ግዛት ዘመናዊ የመነኮሳት ቀሳውስትና ዲያቆናት ማሰልጠኛ ትምህርት ቤቶችን ከፍተዋል። ከነዚህም በሐረር ከተማና በቁልቢ ገዳም የተከፈቱትን ለናሙና መጥቀስ ይቻላል። የኢትዮጵያ ቤተክርስቲያን ከልጆቿ መካከል አበው መነኮሳትን መርጦ ጳጳሳትን ለመሾም እንድትችል ለረጅም ጊዜ ከእስክንድሪያ ቤተክርስቲያን ጋር በተደረገ ውይይት ቅዱስነታቸው አቡነ ቴዎፍሎስ ታሪክ የሚያስታውሰው ሚና ተጫውተዋል። ኢትዮጵያን መልእክተኞች በመምራትና ውይይቱ ፍሬያማ እንዲሆን ከፍተኛ ጥረት አድርገዋል። የብፁዕ አቡነ ቴዎፍሎስ ሐዋርያዊ ተልእኮ በተለያዩ የሀገሪቱ ክፍሎች በመንቀሳቀስ በብዙ ሺህ የሚቆጠሩ ሰዎችን በማጥመቅና አብያተ ክርስቲያናትን በመመስረት ላይ ብቻ የተወሰነ አልነበረም። ይልቁንም በአሜሪካ፣ በትሪኒዳድ እና ቶቤጎ፣ በብሪቲሽ፣ በጊያናና በሱዳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናት እንዲሰሩና የኦርቶዶክስ ተዋሕዶ ሃይማኖት በመላው ዓለም እንዲሰራጭ ያልተቆጠበ ሐዋርያዊ ጥረት አድርገዋል። አርቆ አሳቢ የነበሩት ብፁዕ ወቅዱስ አቡነ ቴዎፍሎስ ቤተክርስቲያን የመንግስት ጥገኛ ሆና የምታገኘው መተዳደሪያ ዘላቂነት የሌለው መሆኑን አስቀድመው በመገንዘባቸው ራሷን ችላ በራሷ ገቢ የምትተዳደርበትን የሰበካ ጉባኤ አደራጅተው በቃለ ዓዋዲ እንዲመራ አደረጉ። ይህን ስልት ቀድመው ባይቀይሱ ኖሮ የቤተ ክርስቲያን ንብረት ርስትና ሕንፃ በተወረሰ ጊዜ የቤተ ክርስቲያን ዕጣ ፈንታ ጨርሶ ምን ሊሆን እንደሚችል መገመት አያዳግትም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከውጭ አብያተ ክርስቲያናት ጋር የነበራት ግንኙነት በማደስና በማጠናከር እንዲሁም አዳዲስ ግንኙነቶችን እንድትመሰርት በማድረግ የፈጸሙት ተግባር ወደር የለሽ ነበር። የኢትዮጵያ ኦርቶዶክስ ቤተክርስቲያን የዓለም አብያተ ክርስቲያናት ጉባኤ መስራች አባል እንድትሆን ያደረጉት ብፁዕ ወቅዱስ አቡነ ቴዎፍሎስ በ1940 ዓ.ም በአምስተርዳም ሆላንድ በተካሄደው መስራች ጉባኤ ላይ የኢትዮጵያ መልእክተኞችን መርተው ተሳታፊ በመሆናቸው ነበር። ከዚህም በኋላ ይህ ጉባኤ ባካሄዳቸው ተከታታይ ጉባኤዎች የኢትዮጵያ ልዑካን በመምራት ንቁ ተሳታፊ ነበሩ። ብፁዕ ወቅዱስ አቡነ ቴዎፍሎስ በወቅቱም በነበራቸው ንቁ ተሳትፎ የዚህ ጉባኤ የማዕከላዊ ኮሚቴ አባል ሆነው በመመረጥ የሀገር መኩሪያነታቸውን አስመስክረዋል። አቡነ ቴዎፍሎስ ከመላው አፍሪካ አብያተ ክርስቲያናት 3 ፕሬዝዳንቶች መካከል አንዱ በመሆን ለ2 ጊዜ በተከታታይ በተደረገው የፕሬዝዳንቶች ምርጫ ተመርጠው ለእስር እስከተዳረጉበት ጊዜ ድረስ አገልግለዋል። በ1961 ዓ.ም በአቢጃን ኮት ዲቮር የተካሄደውን የዓለም አብያተ ክርስቲያናት ጉባኤን በፕሬዝዳንትነት የመሩት አቡነ ቴዎፍሎስ ነበሩ። በ1963 ዓ.ም የዓለም አብያተ ክርስቲያናት ማህበር ማዕከላዊ ኮሚቴ ስብሰባ በአዲስ አበባ እንዲደረግ በመጋበዝ የጉባኤው ተካፋዮች የኢትዮጵያን የቤተክርስቲያንና ታሪክ ጥንታዊነት በይበልጥ እንዲገነዘቡ
ማድረግ ችለዋል። የብፁዕ ወቅዱስ አቡነ ቴዎፍሎስ መሪነት በሃይማኖቱ መስክ ብቻ የተገደበ አልሆነም። የኢትዮጵያ ሃይማኖታዊ ታሪካዊ ቅርሶች በተገቢ ሁኔታ ተጠብቀው ለቀጣይ ትውልድ እንዲተላለፍ ያልተቆጠበ ጥረት አድርገዋል። ለዚህም ስኬታማነት የቅርስ ጥበቃና እንክብካቤ መምሪያ በመንበረ ፓትርያርኩ ስር እንዲቋቋም ከማድረጋቸው በላይ ቅርሶች በዘመናዊ ዘዴ እንዲጠበቁ በ1962 ዓ.ም በአሜሪካ ከሚገኘው የብሔራዊ የሰብአዊ ጥናቶች መረጃ ድርጅት የገንዘብና የመሳሪያ እርዳታ በመጠየቅ በየገዳማቱ በየአድባራቱ የሚገኙ የብራና መጻሕፍትና የኪነ ጥበብ ውጤቶች በማይክሮፊልም እንዲቀረጹ አድርገዋል። በልማት መስክ ካከናወኗቸው ታላላቅ ተግባራት አንዱና ዋናው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማት ኮሚሽን ማቋቋማቸው ነበር። በዚህም የኢትዮጵያ ኦርቶዶክስ ቤተክርስቲያን በመንፈሳዊ ተልእኮ ብቻ ሳትወሰን በተቻላት አቅም በልማት መስክም ከመንግስት ጎን ተሰልፋ ረሃብን፣ ድርቅን፣ ድንቁርናና በሽታን የምትዋጋበትን መንገድ ሲቀይሱ ቆይተዋል። የኢትዮጵያ ቤተክርስቲያን የልማት ኮሚሽን በታህሳስ 26 ቀን 1964 ዓ.ም ጀምሮ በመንበረ ፓትርያርኩ ወገኖቻችን ለረሃብና ለሞት አደጋ በተጋለጡበት ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አቅም የሚፈቅደውን የገንዘብ እርዳታ እንድታደርግ አድርገዋል። በዚህም ሳይወሰኑ በሰዋሰው ብርሃን ቅዱስ ጳውሎስ ትምህርት ቤት ቅጥር ግቢ አንድ የህፃናት ማሳደጊያ ድርጅት እንዲቋቋም በማድረግ በረሃቡ እናትና አባታቸው የሞቱባቸውን 50 ታዳጊ ህፃናት ከወሎ አምጥተው በድርጅቱ እንዲረዱ አድርገዋል። ብፁዕ ወቅዱስ አቡነ ቴዎፍሎስ በሀገር ውስጥና በዓለም አቀፍ ደረጃ ላከናወኑት ፈርጀ ብዙ ታላላቅ ተግባራቸው በግንቦት 28 ቀን 1965 ዓ.ም አሜሪካን ሀገር የሚገኘው የቦስተን ዩኒቨርሲቲ ለቅዱስነታቸው የቴዎሎጂ የክብር ዶክትሬት ዲግሪ ሰጥቷቸዋል። አቡነ ቴዎፍሎስ የትውልድ ስፍራቸውን ከሀገር ጉዳይ የሚያስቀድሙ አባት አለመሆናቸው ማንም የሚመሰክረው ሀቅ ቢሆንም የደብረ ኤልያስ ውለታን ግን አይረሱትም ነበር። ለዚህ ምንም እንኳን እንደ ቃላቸው ባይተገበርም በግል ገንዘባቸውና ከባንክ ተበድረው ከብሔራዊ ስታዲየም ጀርባ ያስገነቡትን ቤት አስመልክተው በጽሑፍ ካሰፈሩት የኑዛዜ ቃላቸው መረዳት ይችላል። በብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ሊቃነ ጳጳሳት ዘኢትዮጵያ ባሳተሙት መጽሐፍ ውስጥ የሰፈረው የኑዛዜ ቃላቸው ቤቱን ለገነተ ኤልያስና ለጉፋ ገብርኤል እንዳወረሱ በሚከተለው መልኩ ገልጸዋል። በአዲስ አበባ ከተማ በብሔራዊ ስታዲየም በስተጀርባ ቦታዬንና በላዩ ላይ የሰራሁትን ፎቅ ቤት ከነ መኪና ማቆሚያው ቤቱ በስጋ ብቻ ሳይሆን በጥምቀት ከስላሴ ለተወለዱበትና ከሰፊው የመንፈሳዊ ትምህርት ገበታ በመጀመሪያ የተሳተፍኩበት በጎጃም ጠቅላይ ግዛት ለሚገኘው ለደብረ ገነት ኤልያስ ቤተክርስቲያን የሕይወቴን ዘመን ለመንፈሳዊ አገልግሎት እንዲውል ለመረጠኝ አምላክ መመስገኛ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን መጠቀሚያ ይሆን ዘንድ በአዲስ አበባ በጎፋ ሰፈር በግል ገንዘቤ በገዛሁት ቦታ ላይ ላቋቋምኩት ለመካነ ሕያዋን ቅዱስ ገብርኤል ቤተክርስቲያን ርስት አድርጌ በዚህ ጽሑፍ ሰጥቻለሁ ብለው በኑዛዜያቸው ገልጸዋል። አቡነ ቴዎፍሎስ ቀደም ሲል እንደነገርኳችሁ በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ከግብጽ ተጽዕኖ አውጥተው ራሷን እንድትችል በማድረጉ ረገድ ታላቅ ሚና የተጫወቱ በጎ ተጽዕኖ ፈጣሪ የሃይማኖት አባት ነበሩ። አቡኑ ስልጣን የሚወዱ አባት አልነበሩም። ነገር ግን የቤተክርስቲያንን ክብር፣ ነጻነት በተመለከተ ፍጹም የማይደራደሩ፣ ፊት አይተው የማያደሉ፣ ለእውነት የቆሙ ቆራጥ የሃይማኖት መሪ መሆናቸው የታመነ ነው። ይህ ቆራጥነታቸው ደግሞ ለስልጣናቸው ሲሉ ማንንም ምድራዊ ኃይል አፈር ከማልበስ የማይመለሱትን የደርግ መኮንኖች የሚያስደስት አልነበረም። ደርግ በንጉሱና በቤተሰባቸው ስም የነበሩትን ተቋሞች ወረሰ። ራሱን ከጸረ ዘውድ ትግል አምባ በመቀላቀል መስከረም 2 ቀን 1967 ዓ.ም ወታደራዊ መንግስቱ አፄ ኃይለ ሥላሴን ከስልጣን አውርዶ ምክር ቤቱን አፈረሰ። ሕገ መንግስቱን ሽሮ ወታደራዊ አገዛዝን መሰረተ። የዲሞክራሲያዊ መብቶችንም አገደ።
ንጉሱን ከዙፋን በማውረድ መንግስቱ የወቅቱ የህዝቡ ጥያቄዎች ከነበሩት መካከል ለአንደኛው ምላሽ ቢሰጥም የህዝቡ ዋና ትግል መሳሪያ የሆነው የዲሞክራሲያዊ መብቶችን በሙሉ አፈነ። ደርግ ሲገባ ሁሉም ነገር አብዮት ነው። ሁሉም ነገር ስታሊንና ማኦ ነው። ሁሉም ነገር ታላቋ ሶቪየት ነው። የ1966ቱ የኢትዮጵያ አብዮት ፍንዳታ የቤተ መንግስቱን ቅጥር ግቢ ብቻ ሳይሆን የሀገሪቱን ሰማይና ምድር ነው ያናወጠው። የ1966ቱ የኢትዮጵያ አብዮት ፍንዳታ የቤተ መንግስቱን ቅጥር ግቢ ብቻ ሳይሆን የሀገሪቱን ሰማይና ምድር ያናወጠው በኮሚኒዝምና በሶሻሊዝም በዚህ አዲስና ባዕድ መርህ ነበር። የደርጉ መኮንኖች ቤተ መንግስቱን ሲቆጣጠሩ በኪሳቸው የያዙትን የጦር መሳሪያዎችና ወታደራዊ መመሪያዎችን ብቻ አልነበረም፣ የጆሴፍ ስታሊንን ፍጹም አምባገነንነት እና የማኦ ዜዱንግን የባህል አብዮት መጽሐፍም ጭምር እንጂ። ለነዚህ አዳዲስ የአምላክ የለሽ ካህናት ጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የለውጥ አጋር ሳትሆን በአስቸኳይ መደምሰስ ያለባት የፊውዳል ስርዓት ቁንጮ ተደርጋ ተቆጠረች። በዚህ የርዕዮተ ዓለም ማዕበል መካከል ፍጹም የማይነቃነቅ የዓለት አምድ ሆነው የቆሙት አንድ አባት ብቻ ነበሩ። ሁለተኛው የኢትዮጵያ ፓትርያርክ ብፁዕ ወቅዱስ አቡነ ቴዎፍሎስ በጠመንጃ ኃይል ሁሉንም ነገር ስታሊንና ማኦን ርዕዮት ለማቅናት በቆረጠው ደርግና ሀገርና እምነትን በማንም ባዕድ ፍልስፍና አይደፈሩም በሚሉት በአቡነ ቴዎፍሎስ መካከል የተነሳው መቃቃር የፖለቲካ ሽኩቻ አልሆነም፣ የህልውና ጦርነት እንጂ። በደርጉ ሊቀ መናብርቶችና በአቡነ ቴዎፍሎስ መካከል ግጭቱ የጀመረው ገና በአብዮቱ የማለዳ ወቅት ደርግ ስለታም ጥርሶቹን መሳል በጀመረበት ጊዜ ነበር። ህዳር 14 ቀን 1967 ዓ.ም ደርግ የሀገሪቱን 60 ከፍተኛ ባለስልጣናት ያለምንም ፍርድ በአንድ ሌሊት ሲረሽን በሀገሪቱ ላይ ታላቅ የድንጋጤ ሽብር ሰፈነ። ነገር ግን አቡነ ቴዎፍሎስ የደርግን ጠመንጃ ሳይፈሩ በመንበረ ፓትርያርኩ ላይ ሆነው ይህንን የጅምላ ጭፍጨፋ በይፋ አወገዙ። ሰው ያለ ፍርድ ሊገደል አይገባም፣ ይህ በሀገር ላይ መርገምን ያመጣል በማለት የደርግን መሪዎች ገሰጹ። ደርግ ቤተክርስቲያንን ለግድያው የሃይማኖት ሽፋን እንድትሰጠው ፈልጎ ነበር። አቡኑ ግን ፈቃደኛ አልሆኑም። እዚህ ጋር ነው የመጀመሪያ የጥላቻ መስመር የተሰመረው። ቀጣዩ የደርግ እርምጃ በደርጎቹና በአቡኑ መካከል ያለውን ውዝግብ ይበልጥ አባባሰው። ደርግ መሬት ከባላባቶቹ ተነጥቆ ለድሃው ገበሬ ይከፋፈል ብሎ የገጠር መሬት አዋጅን ሲያውጅ የቤተ ክርስቲያንን ታሪካዊ ይዞታዎች፣ ገዳማትና አድባራት የሚተዳደሩበትን መሬትና የከተማ ትርፍ ቤቶችን በሙሉ ያለምንም ካሳ ወረሰ። የካቲት 25 ቀን 1967 ዓ.ም የሀገሪቱ የገጠር መሬት ተወርሶ የኢትዮጵያ ሕዝብ የጋራ ሀብት ነው ተብሎ ታወጀ። ማንኛውም ሰው፣ የንግድ ድርጅት ወይም ማንኛውም ድርጅት የገጠር መሬት በግል ሊይዙ እንደማይችሉ ተደነገገ። በደቡብ፣ በሰሜን በሚንቀሳቀሱባቸው አካባቢዎች መሬቶች አከፋፈሉ። የተለያዩ ገጽታዎች እንደሚኖሩትም በአዋጅ ተደነገገ። መሬት በግል በተያያዘባቸው አካባቢዎች አርሶ መኖር የሚችል ማንኛውም ሰው እስከ ሄክታር የሚደርስ መሬት እንዲሰጠው ታወጀ። ለቀድሞ ባለመሬቶች አንዳችም ካሳ እንደማይከፈል ሲወሰን ማንኛውም ሰው በይዞታው ስር ያለውን መሬት መሸጥ፣ መለወጥ፣ ወለድ አገድ ማስያዝ፣ ማከሬትና ለሌላ ማስተላለፍ እንደማይችል ተደነገገ። ባለይዞታው ቢሞት ባለቤቱ ወይም ለአቅመ አዳም የደረሰ ልጅ መሬቱን ሊጠቀምበት እንደሚችል አረጋገጠ። በባለመሬቱ እና በጭሰኛው መካከል የነበረው ግንኙነት ተሰርዞ አርሶ አደሮች ከኪራይና ከሌሎች ዕዳ ነፃ እንዲደረጉ ወስኛለሁ አለ። እርሻ እንዳይስተጓጎል በማሰብ አዋጁ ስራ ላይ በሚውልበት ወቅት አርሶ አደሮች በእጃቸው የሚገኘውን የባለመሬቱን የእርሻ መሳሪያ በሬዎችን አስቀርተው የተመነውን ክፍያ በ3 ዓመት ጊዜ ውስጥ እንዲያጠናቅቁ ታወጀ። ሌላ መኖሪያ ከሌላቸው ሴቶች በስተቀር ሰው ቀጥሮ ማሰራት በሕግ ተከለከለ። ይህ ነገር ቤተ ክርስቲያኒቷም ላይ እንዲፈጸም ተወሰነ። እዚህ ጋር አቡነ ቴዎፍሎስ ይህንን የደርግ እርምጃ በጽኑ ተቃወሙ። መንግስት ለካህናቱ ደሞዝ የሚሆን ካሳ እንዲከፍል በድፍረት ደብዳቤዎችን መጻፍና መብታቸውን መጠየቅ ጀመሩ። ይህ የፓትርያርኩ ቆራጥነት በደርግ መሪዎች ዘንድ እንደ ጸረ አብዮተኝነት ተቆጥሮ ከላሽ
በራዥ ሲል የጸረ አብዮተኝነት ታፔላ ለጠፈባቸው። በደንብ ያልተገሩት የደርግ ካድሬዎች ያልተገራውን የማርክስ ኤግልስና የሌኒንን እሳቤ በየቀበሌው ሃይማኖት ተረት ነው፣ እግዚአብሔር የለም የሚል ትምህርት ማሰራጨት ጀመሩ። ይህም ሳይበቃ እሁድ ወጣቶች ወደ ቤተ ክርስቲያን እንዳይሄዱ ሆን ተብሎ በቅዳሴ ሰዓት የቀበሌ ስብሰባና የጉልበት ሥራ ይታዘዙ ጀመር። አቡነ ቴዎፍሎስ የሶሻሊዝምን የባህል አብዮት ስልት በደንብ ተረድተውት ኖሮ ወጣቱን ለመታደግ የሰንበት ትምህርት ቤቶችን፣ ስብከተ ጉባኤዎችን፣ ገዳማቶችን በከፍተኛ ሁኔታ ማደራጀት ጀመሩ። እምነታችሁን ጠብቁ የሚል አስተምሮ ወንጌል በብዛትና በጥራት መሰበክ ጀመረ። ይህ ሁኔታ በደርግ ካድሬዎችና በአቡኑ መካከል የነበረውን ፍጥጫ ወደ ለየለት ጦርነት ቀየረው። አቡነ ቴዎፍሎስ በ60ዎቹ ባለስልጣናት የግፍ ግድያና በንጉሠ ነገሥቱ ሞት በእጅጉ አዝነው ነበር። የንጉሠ ነገሥቱን አስክሬን ወስደው በክብር ለመቅበር በነሐሴ 1967 ዓ.ም ደርግን ጠይቀው አልተፈቀደላቸውም። ከዚህም አልፎ ለንጉሠ ነገሥቱ በይፋ የፍትሐት ጸሎት እንዳያደርጉም በጥብቅ ማስጠንቀቂያ ከደርጉ ተሰጣቸው። አቡነ ቴዎፍሎስ ከዚህ በኋላ ነው ለውጡን በስጋት ማየት የጀመሩት። ደርግም በሚቆጣጠራቸው ሚዲያዎች የራሳቸውን ሰዎች ሰብስበው ቤተክርስቲያኒቷን የተቆጣጠሩ የስልጣን ጥመኛ ናቸው ሲል አቡነ ቴዎፍሎስን በሚዲያ ፕሮፓጋንዳ የቀጠቀጣቸው። ነገሩ እንዲህ ነው። አቡነ ቴዎፍሎስ የራሳቸውን ሰዎች ሾሙ ያሰኛቸው 3 አባቶችን በጵጵስና ማሾማቸው ነው። ደርግ መንግስትና ቤተክርስቲያን ከዛሬ ጀምሮ ተለያይተዋል፣ አንዱ በሌላው ጣልቃ አይገባም ሲል የኃይለ ሥላሴን መንግስት ከስልጣን ካወረደ በኋላ ተናግሮ ነበር። ፓትርያርኩ ይህን ተከትለው ደርግን ሳይጠይቁ 3 አባቶችን ሾሙ። አቡነ ጳውሎስን፣ አቡነ ባስልዮስንና አቡነ ጴጥሮስን። 3ቱም አባቶች በነበራቸው ዕውቅና የተሾሙ እንጂ ለአቡነ ቴዎፍሎስ በነበራቸው ዝምድና አልነበረም። በሀገር ልጅነትም ሆነ በዝምድና አይገናኟቸውም ነበር። ደርግን ተደፈርኳስ ብሎ ፓትርያርኩን እንዲያስር ያደረገው ይሄ የፓትርያርኩ ሳያስፈቅዱ መሾማቸው ተግባር ነበር። ያሰረውም ፓትርያርኩንና አዲስ የተሾሙትን ኤጲስቆጶሳትን ነበረ። ሌላኛው አቡነ ቴዎፍሎስንና የደርጉን ሹመኞች ያቃረነው አቡነ ቴዎፍሎስን የማይወዱ የደርግ መንግስትን የሚደግፉ የቤተ ክህነት ሰዎች አቡኑ ላይ ክስ ማቅረባቸው ነበር። በሌተናል ኮሎኔል ፍስሐ ደስታ መጽሐፍ ላይ የቤተ ክህነት ሰዎች አቡነ ቴዎፍሎስን በተመለከተ ያቀረቧቸውን ክሶችና አቀራረቡን ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚለው መጽሐፋቸው ገልጸውታል። የመጀመሪያው ክስ አቡነ ቴዎፍሎስ አባ መልእክቱ ተብለው መነኩሴ እያሉ በአቡነ ጴጥሮስ ግድያ ላይ እጃቸው አለበት ወይም ባንዳ ናቸው የሚለው ነው። እንደዚህ ጸሐፊው ኮሎኔል ፍስሐ ደስታ ገለጻ አቡነ ቴዎፍሎስ ወደ አዲስ አበባ ከቤተሰቦቻቸው ጠፍተው የመጡት በ1920 ዓመተ ምህረት ነው። የሄዱትም በአዲስ ዓለም ማርያም ወደ ነበሩት አዲስ ተክሌ ዘንድ ነው። አዲስ ተክሌም በቀለም አያያዛቸው ስለወደዷቸው አቀረቧቸው። አባ መልእክቱ ከአዲስ ዓለም ወደ ደብረ ሊባኖስ ሄደው በ1930 መነኮሱ። ጣሊያን ሀገሪቱን ሲወር እርሳቸው የመምህራቸውን የአዲስ ተክሌ ደቀ መዝሙር ሆነው በአዲስ አበባ ነበሩ። በወቅቱ የነበሩት አባቶች የጣሊያን ወረራን በተመለከተ 2 አይነት ሐሳብ ነበራቸው። እንደ ሰማዕቱ አቡነ ጴጥሮስና አቡነ ሚካኤል ያሉት ከአርበኞች ጋር ሆነው ጣሊያንን ለመፋለምና ሀገሪቱን ነፃ ለማውጣት ወሰኑ። ሌሎች አባቶች ደግሞ ህዝቡ ያለ እረኛ መቅረት የለበትም የሚለውን ሐሳብ ደግፈው የሊቃውንት ጉባኤ በማቋቋም ወደ ሀገራቸው የሄዱትን ግብፃዊ አቡነ ቄርሎስን ተክተው መስራት ጀመሩ። አቡነ ቴዎፍሎስ የአቡነ ዮሐንስ ደቀ መዝሙር እንደመሆናቸው መምህራቸውን ተከትለው ከማገልገል ያለፈ በአቡነ ጴጥሮስ ላይ በተፈጸመው ግፍ እጃቸው ነበረበት የሚል ምንም አይነት ማስረጃ እስካሁን አልቀረበም ይላሉ። ደግሞ በዚያን ጊዜ በነበራቸው ሁኔታ ይህንን ለመፈጸም የሚያበቃ ስልጣን አልነበራቸውም። የጠሉትን ሰይጣን የወደዱትን መልአክ ማለት ልማድ ሆኖ ጠላቶቻቸው ለውጡን ተጠቅመው ለጥብስ አቀረቧቸው እንጂ ማስረጃ ሊያቀርቡበት የሚችሉበት ነገር አልነበረም ይላሉ
ኮሎኔል ፍስሐ ደስታ። ደርግም ማስረጃ አልጠየቀም፣ ለማጣራትም አልሞከረም። ሌተና ኮሎኔል ፍስሐ አገላለጣቸው ቤተ ክህነቱ ስለከሰሳቸው አሰርናቸው እንጂ ነገሩ ከኛ አልመጣም አይነት ነው። የአቡነ ቴዎፍሎስን ሕይወት የቀጠፈው ግን ክሱ ሳይሆን ከፍርድ በፊት ወንጀለኛ የሚያደርገው የደርግ አሰራር ነበር። በዚያ ላይም ሳያስፈቅዱን ሾሙ ብሎ ደርግ ምክንያት ፍለጋ ላይ ነበር። ሁለተኛው ክስ በቤተ ክህነት ሴራና አሻጥር ላይ ይሰራሉ የሚለው ነው። ምን አይነት ሴራና አሻጥር እንደሆነ ግን ደርጉ አልገለጠም። በአጠቃላይ ደርጉ በአቡነ ቴዎፍሎስ ላይ ያቀረበው ክስ አንደኛ በ1966 ዓ.ም የ60ዎቹ የመንግስት ባለስልጣናት ሲገደሉ በህዝብ ፊት ድጋፋቸውን እንዲሰጡ በደርግ መንግስት አመራሮች ሲጠየቁ በምላሹ የመንፈሳዊ አባት ኃላፊነት አንድ ሰው ያለ ወንጀሉ እንዳይገደል መምከርና ማስተማር ነው ብለው መልስ በመስጠታቸው ጸረ አብዮተኝነታቸው በተግባር ገልጸዋል ብሎ ከሰሰ። ሁለተኛው ክስ በ1966 ዓ.ም አዲስ ሕይወት በተሰኘችው የቤተ ክርስቲያን መጽሔት በጻፉት ጽሑፋቸው ወታደራዊ አገዛዝን ብቻ ያማከለ ስርዓት የሚፈለገውን የሕግ የበላይነት ሊያመጣ እንደማይችል ይልቁንም የአመራሩ ወታደራዊ መሪዎችን ብቻ ሳይሆን ሁሉንም የማህበረሰብ ክፍሎችን የወከለ ስብጥር ሊኖረው እንደሚገባ በመጻፋቸው አብዮቱን ከላሽ የሚል ክስ አቅርቦባቸዋል። ሶስተኛ ደርግ የቤተ ክርስቲያንን ሀብቶች መውረሱ ተገቢ እንዳልነበርና እግዚአብሔርንም እንደሚያስቆጣ መግለጻቸው፣ ከዚሁም በተያያዘ ለአገዛዙ ይህ ድርጊት የቤተ ክርስቲያኒቷን መብት የጣሰ መሆኑን የሚያስረዳ ደብዳቤ ለአመራሩ መላካቸውን አብዮቱን በግልጽ ተቃውመዋል አሰኝቷቸዋል። የግርማዊ ቀዳማዊ ኃይለ ሥላሴ ሞት ቤተመንግስት አካላት ይፋ ሲደረግ ከሁለቱ ሌሎች ጳጳሳት ጋር በመሆን የደርግ ጽሕፈት ቤት ድረስ በመሄድ የአፄ ኃይለ ሥላሴን አስክሬን በቤተ ክርስቲያን ሕግና ሥርዓት መሰረት የፍትሐትና ቀብር ስነ ስርዓት እንዲፈጸምለት መጠየቃቸውን ጠቅሶ ደርጉ ከመንበረ ስልጣናቸው መነሳት አለባቸው አለ። በኢትዮጵያ ውስጥ ለውጥ በመጣ ቁጥር ሰውን የመክሰሻ ቀላሉ መንገድ ለውጡን ይቃወማል፣ ያለፈውን ስርዓት ይደግፋል፣ ውስጡን አድማ ይመታል የሚሉት አቤቱታዎች ዋና ዋናዎቹ ናቸው። በእነዚህ ምክንያቶች የካቲት 9 ቀን 1968 ዓ.ም ደርግ ታላቁን ሴራ በአቡነ ቴዎፍሎስ ላይ ፈጸመ። ከክስተቶች በኋላ ነበር እንግዲህ የደርግ አገዛዝ በቤተ ክርስቲያን አመራሮች ላይ ቀጥተኛ እርምጃ መውሰድ የጀመረው። ብፁዕ አቡነ ቴዎፍሎስ የቤተ ክርስቲያኗ መዋቅሮች እየሰፉ በመሆኑ ይህን መዋቅር ሊያስተዳድሩ የሚችሉ ተጨማሪ ጳጳሳት እንደሚያስፈልግ በመግለጽ 3 እጩዎቹን ለሲኖዶሱ በማቅረብ በ1968 ዓ.ም የጵጵስና ሹመትን ያሰጣሉ። በዚህ ጊዜ ነበር የደርግ አመራሮች በቤተ ክርስቲያን ጉዳይ ጣልቃ በመግባት የተሾሙትን 3ቱን ጳጳሳት ያሰሩት። ከጥቂት ቀናት በኋላም አቡነ ቴዎፍሎስን ወደ እስር ቤት እንዲገቡ አደረጓቸው። ሁሉንም ነገር ለሌኒንና ለስታሊን በሚለው ምድር ላይ ለእግዚአብሔር ስፍራ አልነበረምና በአቡነ ቴዎፍሎስ ላይ የሐሰት ወንጀል ተለጥፎ በውድቅት ሌሊት ከመኝታ ክፍላቸው ታፍነው ተወሰዱ። ደርግ አቡነ ቴዎፍሎስን ከስልጣን ለማውረድና ለማሰር ያቀደው ዕቅድ ተራ የፖለቲካ ውሳኔ አልነበረም። ፍጹም ወታደራዊ፣ ሚስጥራዊና የክህደት ድራማ የነበረበት ታሪካዊና አሳፋሪ ክስተት እንጂ። በወቅቱ የደርግ ተቀዳሚ ሊቀመንበር የነበሩት ሻምበል መንግስቱ ኃይለማርያም እና የደህንነት ክፍሉ አቡኑን በይፋ ከስልጣን ለማንሳት ህዝባዊ አመጽ ሊነሳ ይችላል በሚል ትልቅ ስጋት አደረባቸው። ስለዚህ ስራውን ለመስራት የመረጡት የመገናኛ ብዙሃንን ፕሮፓጋንዳና የሌሊት ጨለማን በመጠቀም ነበር። እቅዱ የጀመረው በዚያኑ ዕለት ከሰዓት በኋላ ነበር።
በድንገት የኢትዮጵያ ሬዲዮ በመደበኛ ስርጭቱን አቋርጦ አንድ አስቸኳይ መግለጫ ማንበብ ጀመረ። የደርግ ካድሬዎች የአቡነ ቴዎፍሎስን ስም በህዝቡ ዘንድ ለማጥቆርና መታሰራቸውን ህዝቡ በአዎንታ እንዲቀበለው ለማድረግ አስቀድመው የተዘጋጀውን የወንጀል ድርሰት አነበቡት። ይህ ጸረ አብዮተኛ የሆነው በሃይማኖት ሽፋን ከፊውዳሉ ስርዓት ጋር በመመሳጠር የድሃውን ህዝብ ንብረት ሲበዘብዝ የቆየው ግለሰብ ጊዜያዊ ወታደራዊ አስተዳደር ደርግ ከዛሬ ጀምሮ ከፓትርያርክነት ስልጣኑ አንስቶታል ይላል ዜናው። ዜናው ተነቦ እንዳለቀ የታጠቁ የደርግ ልዩ የደህንነትና የጦር አባላት ጭነው የመንበረ ፓትርያርኩን ቅጥር ግቢ በሁሉም አቅጣጫ መኪኖች ከበቡት። በግቢው መግቢያና መውጫ ላይ መትረየሶች ተጠመዱ። ሊይዙ የመጡት የሃይማኖት አባት ሳይሆን አንድ የተቃዋሚ ፖለቲካ መሪን ይመስል ነበር። የደርግ መኮንኖች ወደ አቡነ ቴዎፍሎስ ውስጥ ክፍል ዘልቀው ገቡ። በዚያ ሰዓት ቅዱስነታቸው በጸሎት ላይ ነበሩ። አቡነ ቴዎፍሎስ በጥልቅ ግርማ ሞገስና መረጋጋት ቀና ብለው አዩአቸው። ወታደሮቹ ግን ምንም አይነት የፓትርያርክነት ክብር አልሰጧቸውም። ያንን ታላቅ አባት ተራና አሮጌ ጥቁር ቀሚስ ብቻ አለበሷቸው። እጃቸውን ወደ ኋላ አስረው እየገፈተሩ ወደ ውጭ አወጧቸው። በግቢው ውስጥ የነበሩት አገልጋዮች ይህን ሲያዩ ማልቀስና ማዘን ጀመሩ። ወታደሮቹ ግን በአየር ላይ ጥይት በመተኮስ ህዝቡን አባረሩ። አቡነ ቴዎፍሎስ መጋረጃውን በጥቁር ጨርቅ ከተሸፈነ ወታደራዊ መኪና ውስጥ ጨመሯቸው። መኪናዋ አዲስ አበባን አቋርጣ በከፍተኛ ፍጥነት ተጓዘች። ጾት ያንገበገባቸው የደርግ ሰራዊት ደርግን ሲመሰርቱ ከ126 የደርግ አባላት ውስጥ 65 በመቶ ወታደርና ባለሌላ ማዕረግ ወታደሮች ሲሆኑ አብዛኞቹ ከጦር ሰራዊት ነበሩ። ባህር ኃይል፣ አየር ኃይል፣ ፖሊስ፣ አየር ወለድና ብሔራዊ ጦር እያንዳንዳቸው ጥቂት ተወካዮችን ልከዋል። ለወታደር ከሚከፈለው አበል ውጪ የአባላቱን ደሞዝ ከ220 እስከ 500 የኢትዮጵያ ብር ይደርስ ነበር። አብዛኞቹ ወታደሮች ባለሌላ ማዕረጎች ከአርሶ አደሩ አብራክ የወጡ ሲሆኑ ከመኮንኖች ውስጥ ነፍጠኞች የሚባሉ 13 የሚሆኑ ይገኙ ነበር። ከነዚህ መሃል ሻለቃ ጌታቸው ሽበሽና ሻለቃ እንዳለ ተሰማ ይገኙባቸዋል። መኮንኖቹ የሐረርና የውለታ አካዳሚ ምሩቃን ነበሩ። የውለታ አካዳሚ በ1930ዎቹ ዓመታት መጨረሻ ላይ የተቋቋመ በመሆኑ ለወታደርነት የሚመለመሉት የከፍተኛ ደረጃ ትምህርት ማገባደድ ሳይችሉ ቀርተው ነበር። በአንጻሩ ግን የሐረር አካዳሚ ለመግባት የሚፈልጉ ሁሉ 12ኛ ክፍልን የጨረሱ ወይም ከዚያ በላይ ትምህርት ያላቸው መሆን ነበረባቸው። አብዛኞቹ ወታደሮች ባለሌላ ማዕረጎችና ትንሽ ትምህርት የቀመሱ አለዚያም መሃይማን ነበሩ። ሆኖም ከመካከላቸው የሁለተኛ ደረጃ ትምህርትን ያቋረጡ ጥቂት ወታደሮች ነበሩባቸው። በዚህ ምክንያት ነው ደርግ እንዳበደ ውሻ ወደ ሃይማኖቱም ወደ ርዕዮቱም ወደ ሁሉም እየገባ አቡነ ቴዎፍሎስን ለማሰር የበቃው ይላሉ። ምንም እንኳን ተሰሚነት የነበራቸው የትግርኛና የኦሮምኛ ተናጋሪ መኮንኖች ቢኖሩም አብዛኛውን የደርግ አባላት አማርኛ ተናጋሪዎች ነበሩ። ተሰሚነት ከነበራቸው የኦሮምኛ የትግርኛ ተናጋሪ ተወላጅ መኮንኖች መሃል ሻለቃ ተካቱሉ፣ ሻለቃ ደምሴ ድሬሳ፣ ሻለቃ አሊ ሙሳና ኮሎኔል ተስፋጽዮን፣ ሻምበል የማነ ሚካኤል፣ ሻምበል የማነ ተስፋ ሚካኤል፣ ሻምበል ሚካኤል ገብረ ንጉስ፣ ፒቲ ኦፊሰር ሚካኤል አስገዶም፣ ሻምበል ሞገስ ወልደ ሚካኤል፣ መቶ አለቃ ተስፋ የታከለ፣ ጁኒየር ኤርክራፍትማን ዮሐንስ ፍትዊ፣ ሻለቃ ፍሳ ደስታና ኮሎኔል ፋንታዬ ይህደጉ ይገኙበታል። ከነኚህ ጥቂት የደርግ አባላት በስተቀር አብዛኞቹ የክርስትና ሃይማኖት ተከታዮች ነበሩ። ነገር ግን የፈጸሙት ተግባር የምንም ሃይማኖትን የሚወክል አልሆነም። አቡነ ቴዎፍሎስን የወሰዷቸው በወቅቱ የደርግ ዋና ማዕከልና የሞት ቀጠና ወደ ነበረው ወደ ታላቁ ቤተ መንግስት ምድር ቤት ውስጥ ወደሚገኘው እስር ቤት ነበር። አቡነ ቴዎፍሎስ ወደዚያ ጨለማ ክፍል ሲገቡ ከዚህ ቀደም በልዩ ልዩ ምክንያቶች ታስረው የነበሩ ታሳሪዎች ቅዱስነታቸውን በዚያ ሁኔታ ተንገላተው ሲያዩአቸው ማልቀስ ጀመሩ። አቡኑ ግን የታሰሩትን እስረኞች አረጋጉ። ከታሰሩበት ዕለት ጀምረው
አቡነ ቴዎፍሎስ ከውጭው ዓለም ተለይተው በሙሉ ተገልለው የሃይማኖት መጻሕፍትን እንኳን እንዳያነቡ ተከልክለው ለ3 ዓመታት ያህል በዛ ጨለማ እስር ቤት እንዲቀመጡ ተደረገ። ደርግ ታላቁን የሃይማኖት አባት በዚህ መልኩ ከመንበራቸው አውርዶ ለብቸኝነትና ለስቃይ ዳረጋቸው። ደርግ አቡነ ቴዎፍሎስን ካሰረ በኋላ አቡነ ቴዎፍሎስን ወንጀል ፈጽመው አስሬያለሁ ሲል ለሕዝቡ አሳወቀ። ለዚህም ነገሩን የሚያጣራ ኮሚቴ አቋቁሜያለሁ አለ። የዚህ ኮሚቴ አባላት ከፓትርያርኩ አቡነ ቴዎፍሎስ ጋር በስልጣን ሽሚያና በዘር ምክንያት የማይዋደዱ የማይጣጣሙና የቤተ ክርስቲያንን ችግር መፍታት ያቃታቸው አባላትን የያዘ ነበር። የተቋቋመው ኮሚቴ በአቡኑ ላይ ክስ እንዲመሰረትባቸው አደረገ። በኮሚቴው መረጃ አሰባሳቢነት በፓትርያርኩ አቡነ ቴዎፍሎስ ከተመሰረቱባቸው ክሶች ውስጥ ዋና ዋናዎቹ አንደኛ፣ አቡኑ የፓትርያርክነት ማዕረግ የተሰጣቸው በብቃታቸው ሳይሆን ከአፄ ኃይለ ሥላሴ ከአዳዊው ስርዓት ጋር በነበራቸው የቀረበ ወዳጅነት ምክንያት ነው አለ። ሁለተኛው ክስም የካፒታሊስት ስርዓት አመለካከት አላቸው። ለዚህም እንደ ምስክርነት ትላልቅ ቤቶችን አሰርተው ያከራያሉ። በመሆኑም ኢምፔሪያሊስት ናቸው፣ ካፒታሊስት ናቸው ሲል ከሰሰ። ሶስተኛ፣ በስማቸው 20 የባንክ ሂሳብ መኖሩና በጓደኞቻቸውና ዘመዶቻቸው ስም ተጨማሪ ሂሳቦች መኖራቸው፣ በእነዚህ ባንክ ሂሳብ ውስጥም በአጠቃላይ 4,029,300 ብር አከማችተዋል ሲል አቡነ ቴዎፍሎስ ላይ ክሱን አጠናከረ። ብፁዕ አቡነ ቴዎፍሎስም በቀረበባቸው ክስ ላይ በሰጡት መልስ የተመሰረተባቸው ክስ የውሸት ክስ እንደነበር ገልጸው የባንክ ብድር ወስደው ትልቅ የሚከራይ ቤት እንደሰሩና ገቢውንም ላደጉበት ለደብረ ኤልያስ ቤተክርስቲያንና ለጎፋ ገብርኤል ቤተክርስቲያን ማሰሪያና ማሳደሻ እንደሆነ ገለጹ። የባንክ ቡኮቹን በተመለከተ ሲታሰሩ እጃቸው ላይ የተገኘባቸውን በስማቸው ያልሆነ በተቋማት ስም የተከፈቱ 5 ብቻ የባንክ ደብተሮች እንደነበሩ ከህልፈታቸው በኋላ ለመረዳት ተችሏል። እነዚህም የባንክ ደብተሮች ሲታሰሩ ለሚመለከታቸው ተቋማትና ለማኔጅመንት እንዲረከቡ ተሰጥቷቸዋል። እነኚህ የባንክ ደብተሮች አንደኛ በኬንያ የሚሰራ ቤተክርስቲያን ስም የተከፈተ ሂሳብ፣ ሁለተኛ ጎፋ ገብርኤል ማሰሪያ የተከፈተ ሂሳብ፣ ሶስተኛ ለቲዮሎጂ ኮሌጅ ገቢ ማሰባሰቢያ የተከፈተ የባንክ ሂሳብ፣ አራተኛ የቤተክርስቲያኗ አጠቃላይ ገቢ ሂሳብ፣ አምስተኛ የሐረር አካባቢ ቤተክርስቲያናቶች ገቢ ሂሳብ ይገኙበታል። በእነዚህ ተቋማት ስም የተከፈቱ እንደነበር ለማወቅ ተችሏል። እነኚህም የባንክ ሂሳቦች በበላይነት ይከታተሉት የነበረው አቡነ ቴዎፍሎስ መሆናቸውም ታውቋል። ሐምሌ 7 ቀን 1971 ዓ.ም ዕለተ ቅዳሜ ከታላቁ ቤተ መንግሥት ምድር ቤት እስረኞች መካከል የክርስትና እምነት ተከታዮች የሆኑት በጠዋት ተነስተው በአባቶች መሪነት ጸሎት እያደረሱ ነበር። የቅድስት ሥላሴ ካቴድራል ደውል ድምፅ ሲያስተጋባም ሰምተዋል። ፈጣሪያቸውን አውቀው በድፍረት ሳያውቁ በስህተት በፈጸሙትን በደል ይቅር እንዲላቸው ተማጸኑ። ከጸሎት በኋላ እስረኞቹ ጠዋት ፀሐይ ለመሞቅና አየር ለመቀበል የተፈቀደላቸው የ45 ደቂቃ ጊዜ አጠናቀው ወደ ክፍሎቻቸው ተመልሰው ተቆልፉባቸዋል። የሐምሌ ፀሐይ በቀዝቃዛው በታላቁ ቤተ መንግሥት ምድር ቤት ውስጥ የታጎሩትን ታላላቅ ኢትዮጵያውያን ለማጽናናት የተላከች ይመስላል። ሰማዩን በጋረደው ደመና መካከል ብልጭ ድርግም ትላለች። ከቀኑ 6 ሰዓት ላይ ከእስረኛ ክፍል ቁጥር 2 የሚፈለጉ ሰዎች ስም ዝርዝር በመጥራት ራቅ ወዳለ ቦታ ስለምትሄዱ ብርድ ልብስና ሶፍት ያዙ ተብሎ ተነገራቸው። በመቀጠልም ወደ ክፍል 1 በእስረኞች አለቃ አማካኝነት የሚፈልጉትን የእስረኛ ስም መጥራት ጀመሩ። ልጅ ካሳ ወልደ ማርያም፣ ብርጋዴር ጀነራል ሳሙኤል አበበ፣ ከዚያም ወደ ውጭ ትፈለጋላችሁ፣ የምትሄዱበት ራቅ ወዳለ ቦታ ስለሆነ የብርድ ልብስና የሽንት ቤት ወረቀት ያዙ ተብሏል አሉ። በዚህ ጊዜ ልጅ ካሳ ወልደ ማርያም ወደ ፓትርያርክ ቴዎፍሎስ ቀርበው አባታችን ሊገሉን ነው ይፍቱኝ አሏቸው። እሳቸውም እግዚአብሔር ይፍታ፣ አይዞ አትፍራ፣ ስጋህን እንጂ ነፍስን አይገድሏትም አሏቸው።
ልጅ ካሳ ወልደ ማርያም መስቀል ተሳልመው ከወጡ ከጥቂት ጊዜ በኋላ ፓትርያርክ ቴዎፍሎስ ስማቸው ተጠራ። ፓትርያርኩ ስማቸው ሲጠራ ከደረጃው ስር ወዳለው መኝታቸው በመሄድ የሚፈለጉትን ልብስ መርጠው ከለበሱ በኋላ ጸሎት ማድረስ ጀመሩ። በዚህ ሁኔታ በርካታ ደቂቃዎች አለፉ። የመንፈስ አባታቸው አቡነ ዮሐንስ ከዓመታት በፊት ፍጻሜያቸው መከራ ይበዛበት ይሆናል ብለው የተናገሩት ትንቢት ቀኑ ደረሰ። ከቁጥር 1 የተጠሩት ሌሎች እስረኞችና በቁጥር 2 የተጠሩት አውቶማቲክ መሳሪያ ታጥቀው በተጠንቀቅ በቆሙ ወታደሮች እየተጠበቁ ቁጥር 1 በር አጠገብ ቆመዋል። የመቶ አለቃ ሚካኤል አመዴ ደጋግመው ፓትርያርክ ቴዎፍሎስን ይጠራሉ። አባታችን እየተጠበቁ እኮ ነው አሏቸው። ፓትርያርኩ ጸሎታቸውን ካደረሱ በኋላ በእጃቸው የእንጨት መስቀል ጨብጠው 3 ዓመት ከ3 ወር ከ7 ቀን የቆዩባትን የደረጃ ስር ማረፊያቸውን ለቀው በዚያ ቁመታቸውን አየሩን እየቀዘፉ በራሳቸው ላይ የመነኩሴ ቆብ አጥልቀው ከሐር የተሰራ ጥቂት የመነኩሴ ልብስ ለብሰው ከላይ ካባ ደርበው የቆዳ ነጠላ ጫማ ተጫምተውና በግርማ ሞገስ ቀና ብለው ወደፊት እያዩ ከማረፊያቸው ወጡ። ዶክተር አበራ ጀንበሬ እንደጻፉት መስቀላቸውን እያማተቡ ግርማ ባለው አረማመድ ወጡ። የሚያስቸኩል ምንም አይነት ምክንያት አልነበራቸውም። በዚህ ጊዜ ፓትርያርኩ ላይ በፊታቸው የሚነበብ አንዳችም የፍርሃትና የጭንቀት ምልክት አልነበረም። ይልቁንም የሚታይባቸው የመረጋጋት ስሜት ነበር። በክፍሉ ውስጥ የነበሩ ቀሪ ታሳሪዎች ፊታቸውን ቅጭም አድርገው አይኖቻቸውን ተክለው ይመለከቷቸው ነበር። የእሳቸው አይን ግን በማንም ላይ አላተኮሩም ነበር። አቶ ንጉሴ ሀብተወልድ ፓትርያርኩ ተጠርተው ሲወጡ የነበራቸውን ሁኔታ ሲገልጹ ሳሃሊ ሆኜ በዚያ ቁመታቸው አየሩን እየቀዘፉ በመካከላችን አልፈው ሲሄዱ በስዕል ማስቀረት ብችል እንዴት ደስ ባለኝ ነበር በማለት ተናግረዋል። የቁጥር 1 እስረኞች እንግዳ እንደሚቀበል ወይም እንግዳ እንደሚሸኝ ሰልፈኛ በሁለት ረድፍ ቆመዋል። ቴዎፍሎስ በመካከላቸው ሲያልፉ የሚመለከቷቸው ለመጨረሻ ጊዜ እንደሆነ አልተጠራጠሩም። እሳቸውም የነገ ጠዋቱን 45 ደቂቃ ፀሐይ አብረዋቸው እንደማይሞቁ ተረድተዋል። ከ4 ቀን በፊት ሐምሌ 3 ቀን ጸሐፌ ትእዛዝ ተፈራ ወርቅ ኪዳነ ማርያም፣ አቶ ሰይፉ ማኅተመ ሥላሴ፣ ሐምሌ 5 ቀን ደግሞ አቶ አበበ ከበደና አቶ አሰፋ ድፋዬ በዚህ ሁኔታ ተጠርተው ወጥተው ሳይመለሱ ቀርተዋል። ዛሬ ደግሞ ሐምሌ 7 ነው። ፓትርያርኩ መደዳውን በቆሙት እስረኞች መካከል ሲያልፉ አይዟችሁ፣ የሥጋ ሞትን አትፍሩ፣ የሚያስፈራ ዳግም ሞት ነው፣ እግዚአብሔር ከዳግም ሞት ያድናችሁ ብለው እያጽናኑ መንገዳቸውን ወደፊት ቀጠሉ። ሞት ከእያንዳንዱ እስረኛ ከጥቂት ጫሞች ርቀት ላይ ሆኖ ቢላዋውን እየሳለ ነበር። የማይታወቀው ቅደም ተከተሉ እንጂ ሁሉም እስረኞች ሞት ተደግሶላቸው ነበር። ፓትርያርኩ ቀደም ካሉት እስረኞች ጋር ከተቀላቀሉ በኋላ ከሚጠብቃቸው መኪና ላይ እንደተሳፈሩ አይኖቻቸውን በጥቁር ጨርቅ ሸፈኗቸው። መኪናው የታላቁን ቤተ መንግስት ግቢ ለቆ ወደ 4 ኪሎ አመራ። አውቶማቲክ መሳሪያ የታጠቁ ወታደሮች በቅርብ ርቀት ላይ እስረኞችን መከተል ያዙ። እስረኞቹ የተገኙበት መኪና ውስጥ ጸጥታ ሰፍኗል። እያንዳንዱ አይኖቻቸውን ተሸፍነዋል። ጆሮአቸው ግን በመንገድ ላይ የሚተላለፉ የመኪና ድምጾችን ይሰሙ ነበር። መኪናዋ ፓርላማውን በቀኝ፣ የነጻነት ሐውልትን በግራ፣ የዳግማዊ ምኒልክን ትምህርት ቤት በቀኝ፣ ፓትርያርኩ አቡነ ቴዎፍሎስ መንበረ ፓትርያርክ ቀድሰው ያቆረቡበት፣ ቆመው ያስተማሩበት፣ የፕትርክና ማዕረግ ያገኙበትን በግራ አድርጋ አንበሳ ግቢን በቀኝ፣ አዲስ አበባ ዩኒቨርሲቲን በግራ እያለች እንጦጦ ተራራን ሽቅብ ወጥታ ልዑል ራስ አስራተ ካሳ ግቢ ደረሰች። ፓትርያርኩ የሚገኙበት መኪና ልዑል ራስ አስራተ ካሳ ግቢ ዋናው በር ላይ ተጠግቶ ቆመ። በሩ ላይ ቆሞ የነበረው ተረኛ ወታደር ጠጋ ብሎ የሥራ ባልደረቦቹ እንደሆኑ ካረጋገጠ በኋላ በሩን ከፈተ። መኪናዋም ሰተት ብላ ገብታ ቆመች። እስረኞቹም ከመኪኖቻቸው ከወረዱ በኋላ አይናቸው ላይ የተጋረደባቸውን ጨርቅ ተፈታላቸው። ግቢው ግርማ ሞገስ የተላበሰ የተንጣለለ በአታክልት የተሽቆጠቆጠ ነበር።
ፍጹም ሰላም የሰፈነበት ግቢ። እስረኞቹም ይህን ግቢ ከዚህ በፊት ግብዣ ተጠርተውበት፣ በልተውበት፣ ጠጥተውበት፣ ተደስተው ወጥተውበት ነበር። ዛሬ ግን ለግብዣ አዘጋጅቶ ታዳሚያን አድርጎ ጠርቷቸዋል። የግቢው ባለቤት ህዳር 14 ቀን 1967 በግፍ ከርቸሌ ግቢ ውስጥ ከኃይለ ሥላሴ ባለስልጣናት ጋር ከተረሸኑት አንዱ የሆኑት የልዑል ራስ አስራተ ካሳ ግቢ ነው። በግቢው ውስጥ በእጃቸው መሳሪያ ያልያዙ አካላቸው የደነደኑ ወታደሮች ውር ውር ይላሉ። ስፔሻል ፎርስ ወይም ተወርዋሪ ኃይል ጦር አንዱ ክንፍ የሚኖረው እዚህ ግቢ ውስጥ መሆኑን እስረኞቹ በፍጹም አያውቁም። የወታደሮቹ ብዛት 60 ይደርሳል። ይህ ግቢ የደርጉ መንግስት ከልዑል ራስ አስራተ ካሳ ከወረሰው በኋላ የኩባ ሰራዊት ይኖርበት ነበር። የኩባ ሰራዊት ወደ ሐረርጌ ከሄደ በኋላ ልዩ ኃይል ስፔሻል ፎርስ እንዲኖሩበት ተደርጓል። የሰፈሩት የጦር አባላት አሰልጣኝ ኮሎኔል ዘሪሁን አጋፋሪ ሲሆኑ ወታደሮቹን እንዲያሰለጥን የመደበው ደግሞ የህዝብ ደህንነት ሚኒስተሩ ኮማንደር ተስፋዬ ወልደ ስላሴ ነበሩ። ኮሎኔሉ እናታቸው ያወጡላቸው ስም ዘሪሁን ነበር። ዛሬ ግን ዘር ለማጥፋት ሰዎችን ወደ ሞት እየገፉ ነበር። ከቤተ መንግስት የመጡ እስረኞች አይኖቻቸውን አፍጥጠው ቀድመው በቦታው ከነበሩ ሰዎች ጋር ተቀላቀሉ። እነርሱም ከተለያዩ ቦታ የሞት ፍርድ የተፈረደባቸው እስረኞች ነበሩ። የሚያነክሱ፣ በእጃቸው ብርድ ልብስ የያዙ፣ ትናንሽ ቋጠሮችን ያዘሉ፣ የተቦጫጨሩ ሰዎች። አብዛኞቹ እስረኞች እርስ በርስ ይተዋወቃሉ። ነገር ግን ቀጥሎ ያለው ድርጊት ስለማያውቁት ፈገግታ የከዳውና ጉም የለበሰ ፊት ተሸክመዋል። አንዳንዶቹ ከፓትርያርኩ መስቀል ቀረብ ብለው ይሳለሙ ነበር። ተራማጆች ነን የሚሉ ደግሞ በመጨረሻዋ ሰዓት እንኳን ፊታቸውን ሊፈቱላቸው ፈቃደኞች አልነበሩም። ኮሎኔል ዘሪሁን አጋፋሪ ወታደር ዘውዱን ጠርቶ ወደ ቢሮ ወሰደው። ከጥቂት ደቂቃዎች በኋላ ወታደር ዘውዱ የ15 ሰዎች ስም ዝርዝር ያለበትን ወረቀት ከውስጥ ይዞ ብቅ አለ። ለወታደሩ የተሰጠው ትዕዛዝ ወረቀቱ ላይ ያሉትን ስሞች በቅደም ተከተላቸው እየጠራ ወደ ውስጥ እንዲዘልቁ ማድረግ ነበር። በመጀመሪያው ረድፍ ላይ የፓትርያርኩ የአቡነ ቴዎፍሎስ ስም ነበር። ወታደሩ እስረኞቹ ከቤቱ በስተግራ በኩል እንዲሰለፉ አዘዛቸው። በዚሁ መሰረት ስማቸው ሲጠራ ቋጠሮቻቸውን እንደያዙ የተተከሉትን አታክልት ተጠግተው ከፓትርያርኩ ጀርባ ተሰልፈው ቆሙ። ቀጥሎም ስማችሁ ሲጠራ የያዛችሁትን ቋጠሮ እዚሁ ትታችሁ ወደ ውስጥ ትገባላችሁ የሚል መመሪያ ወታደሩ ከሰጠ በኋላ ወታደር ዘውዱ በመጀመሪያ አቡነ ቴዎፍሎስ ይግቡ አለ። ፓትርያርኩም ቀና ብለው ካዩት በኋላ ደረጃውን እየተራመዱ ወጡ። በዚያች ቀን ዕድሜያቸው 69 ዓመት ከ2 ወር ነበር። ፓትርያርክ አቡነ ቴዎፍሎስ ከውጭ ወደ ቤቱ የሚያስገባውን ደረጃ ወጥተው ሳሎኑን አቋርጠው ወደ ኮሪደሩ የሚወስደው በር ላይ እንደደረሱ ኮሎኔል ዘሪሁን ወደዚህ አባ አላቸው። ወደ ተባሉት ቦታ አመሩ። አቡነ ቴዎፍሎስ ኮሎኔል ዘሪሁን ፊት ለፊት ተቀምጦም ታያቸው። አጠገቡ ሊደርሱ ትንሽ ሲቀራቸው እዚያው ጋር ይቆሙ የሚል ትዕዛዝ ተላለፈላቸው። ፓትርያርኩ ትኩር ብለው ያዩት ነበር። ኮሎኔሉም ትኩር ብሎ አያቸው። ያውቃቸዋል፣ በደንብ ያውቃቸዋል። አሁን አንድ ጊዜ ታላቁ ቤተ መንግስት በነበረበት ጊዜ አይናቸውን ታመው ክቡር ዘበኛ ሆስፒታል ለሕክምና ሲላኩ አጅቦ አድርሶ መልሷቸው ነበር። ሁኔታውም እንዲህ ነበር። ፓትርያርክ አቡነ ቴዎፍሎስ ታላቁ ቤተ መንግስት እስር ቤት ከገቡ በኋላ አይናቸውን ለመታከም ጃልሜዳ ክቡር ዘበኛ ሆስፒታል ይባል ወደ ነበረው የሕክምና ተቋም ሲላኩ ኮሎኔል ዘሪሁን አጅቦ ሲሄዱ 4 ኪሎ ይደርሳሉ። ቅድስት ማርያም ቤተክርስቲያን አጠገብ እንደደረሱ የሁለቱን መንታ ህንጻዎች መገንባት ፍጥነቱን ተመልክተው ጎሽጎሽ እነዚህ ሰዎች ሰውን ማሰርና መግደል ብቻ ሳይሆን ስራም ያውቃሉ ማለት ነው ብለው ሲያበቁ ዞር ብለው ኮሎኔል አንተን የት ነው ማቀህ አሉት አቡነ ቴዎፍሎስ። ኮሎኔሉም ማቻክል ብሎ መለሰ። እርሳቸውም ታዲያ የማቻክል ልጅ ከሆንኩ እስከዛሬ ለምን አልጠየከኝም አሉት። እሱም ዛሬ እኮ እንዳጅቦት የተመደብኩት ለዚህ ነው አላቸው። አቡነ ቴዎፍሎስም ደግ እንግዲህ ይሁን አሉ። ኮሎኔል ዘሪሁን ከዚህ በፊት አቡነ ቴዎፍሎስን በእንዲህ አይነት ሁኔታ በደንብ ያውቃቸው ነበር። ዛሬ ግን በቀነ ጎደሎ ሊገደሉ ከፊቱ ቆመዋል።
ኮሎኔል ዘሪሁን በስህተት ሌላ ሰው እንዳይገድል በመጠንቀቅ የስም ዝርዝር የተጻፈበትን ወረቀት ከተመለከተ በኋላ ቀና ብሎ አቡነ ቴዎፍሎስ ኖት አላቸው። እርሳቸውም አዎን አሉት። በማስከተልም ወደ እኔ ጠጋ ይበሉ አላቸው። ፓትርያርክ አቡነ ቴዎፍሎስም ወደፊት በመራመድ ላይ እንዳሉ ከጨለማው ቦታ ውስጥ ቆሞ የነበረ ወታደር ወፍ ለመያዝ አድብታ እንደምትጠብቅ ድመት ከተደበቀበት ድንገት ተወርውሮ በሁለት እጆቹ ላይ ጠምጥሞ አጥብቆ የያዘውን ገመድ በአንገታቸው አስገባ። ገመዱም እንዲሸበሸብ ከጉልበቱ ሸብረክ በማለት በራሱ ዙሪያ ተሽከርክሮ በማጎንበስ ነፍሳቸው እስክትወጣ በጀርባው ተሸከማቸው። ነፍሳቸው መውጣቷን ሲያረጋግጥ ከአለቃው ፊት ጣላቸው። ከዚያም በመሬት እየጎተተ ለሬሳ ማከማቻ ወደ ተዘጋጀው ክፍል ወሰዳቸው። በጀርባቸውም ዘርግቶ ወደ ግድግዳ አስጠጋቸው። ከእሳቸውም ቀጥሎ እስከ 9 ሰዓት ከ30 ድረስ አንድ ባንድ ግቢው ውስጥ ያሉትን እስረኞች በዚህ መልኩ ጨረሷቸው። ኮሎኔል ለገሰ በላይነህ ግድያው እንደመፈጸሙ ሪፖርት ከደረሳቸው በኋላ መጥተው ከባህር እንደወጣ አሳ መደዳውን የተነጠፈውን የሟች አስክሬን በመመልከት ወሬ ወደ ውጭ እንዳይወጣ ትዕዛዝ ሰጥተው እዛው እንዲቀበር አደረጉ። የዚህ ግድያ ቲያትር ላይ የተሳተፉ ወታደሮች በሚቀጥለው ቀን በማዕከላዊ ምርመራ ወጪ ሶደሬ ሄደው እንዲዝናኑ ተደረገ። ዘግናኙን ድርጊት ተረስተው ለተመሳሳይ ዘግናኝ ግድያ እንዲዘጋጁ ለማድረግ ከዚያ ሲመለሱ ገመድና ጓንት ይታደላቸዋል። ወደ ቀደመ ስራቸው በሌላ ተልዕኮ ይሰማራሉ። የሰው ልጅ አንገትን እንደ ዶሮ እየሸበቡ ያሳርፋሉ። ለእነሱ ሕይወት ማለትም ይኸው ሆነ። አቡነ መርቆሪዎስ ፓትርያርክ ከሆኑ በኋላ ቤተክርስቲያን ለሌተናል ኮሎኔል መንግስቱ ኃይለማርያም እንዲህ ብላ መልእክት ላከች። ብፁዕ ወቅዱስ አቡነ ቴዎፍሎስ በሕይወት አሉ ወይስ የሉም? በሕይወት ከሌሉ ጸሎተ ፍትሐት ልናደርግላቸው ይገባልና ምላሽ ስጡን አሏቸው። ሌተናል ኮሎኔል መንግስቱም በቁጣ ምን አድርግ ነው የምትሉኝ? ይኸው 2 ጳጳሳት፣ 2 የካህናት ተወካዮች፣ 2 የምዕመናን ተወካዮች የፈረሙበት ወረቀት እርምጃ ይወሰድልን ብላችሁ የጠየቃችሁት እናንተ አይደላችሁም እንዴ? አሏቸው። ዝነኛዋ ጋዜጠኛና ደራሲ ገነት አየለ ዚምባብዌ ሐራሪ ድረስ ሄዳ ስትጠይቃቸው ይህን የሚያውቀው የደህንነት ሹሙ ተስፋዬ ወልደ ሥላሴ ነው፣ እኔ ስለ አቡነ ቴዎፍሎስ ምንም አላውቅም አሏት። ነገር ግን የመጀመሪያ ልጃቸው በ1980ዎቹ መጀመሪያ አካባቢ በአንድ አጋጣሚ የቤተሰብ ወዳጅ በሆነ ሰው ቤት ሄዳ አልበም ስታገላብጥ የአቡነ ቴዎፍሎስ ፎቶግራፍ አልበም ውስጥ አየችና ወደ ቤት ከተመለሰች በኋላ እኛ የድሮ ጳጳስ ዘመዳችን መሆናቸውን ታውቅ ነበር እንዴ አባዬ ብላ ኮሎኔል መንግስቱን ስለ አቡነ ጴጥሮስ ዝምድና ስትጠይቃቸው ኮሎኔል መንግስቱም ደንግጠው አይ አላቅም ነበር፣ ታዲያ እኮ ጥፋተኛው እሳቸው ናቸው፣ እኔ ምን ላድርግ ብለው መለሱላት ይባላል። ኮሎኔል ተስፋዬ ወልደ ሥላሴ በገመድ አንቀው ሰዎቹን የገደሉትን የልዩ ኃይል አባላትን ሰብስበው እንዲያመሰግኑላቸው ሲያዟቸው መንግስቱ ሟቾቹን እነማን እንደሆኑ አያውቁም ነበርን? ይህ እውነት ነው ወይስ ክህደት? ይህን የታሪክ ፍርድ ለእናንተ ትቻለሁ። አቡነ ቴዎፍሎስ ከተገደሉ በኋላ ቅዱስነታቸው የት እንደደረሱ ምን አይነት ግድያ እንደተፈጸመባቸው ሳይታወቅ ለ13 ዓመታት ተዳፍኖ ቆየ። ነገር ግን የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለም እንዲል መጽሐፉ ጊዜ ሲደርስ የብፁዕ አቡነ ቴዎፍሎስ አጽም ከ13 ዓመታት በኋላ አሟሟታቸውንና የት እንደተቀበሩ በአይኑ ባየ በወቅቱ የደርግ የደህንነት ክፍል ወታደር ጥቆማ ወጥቶ ሐምሌ 4 ቀን 1984 ዓ.ም በምን አኳኋን እንደሞቱና አስከሬናቸው የት ቦታ እንደተጣለ ሊታወቅ በመቻሉ በእንጦጦ አውራጃ ከፍተኛ 12 ቀበሌ 22 ከሚገኘው ከሉል ራስ አስራተ ካሳ ግቢ አስከሬናቸው ተቆፍሮ ወጥቶ በጎፋ መካነ ሕያዋን ቅዱስ ገብርኤል ቤተክርስቲያን በክብር አረፈ። በሥርዓተ ቀብራቸው ላይ የመከራ ጽዋ ተቀብለው ያለፉት ቅዱስ አባት በቤተ ክርስቲያኗ ቅዱስ ሲኖዶስ ሰማዕት ተብለው እንዲጠሩ የተላለፈው ውሳኔ
በንባብ ተሰማ። ከዚያን ጊዜ ጀምሮ ቅዱስነታቸው ሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ ተብለው ይጠራሉ። ለቅዱስነታቸው መታሰቢያ ይሆን ዘንድ አጽማቸው ባረፈበት ካቴድራል ሐውልት ቆሞላቸዋል። ደርግ በጥይት አፈሙዝ በሽቦ ማነቂያና በጭቃ ጉድጓድ የአቡነ ቴዎፍሎስን ታሪክ ለዘላለም የቀበረው መስሎት ነበር። ነገር ግን ታሪክ ይናገራል። ጠመንጃና ርዕዮተ ዓለም አላፊ ናቸው። እውነተኛ አገልጋይና የሰራው ሥራ ግን የማይፈርስ የክብር ማማ ሆኖ ለዘላለም ይኖራል። አቡነ ቴዎፍሎስ በደርግ መኮንኖች ፊት እንደ ተራ እስረኛ ተቆጥረው ይገደሉ እንጂ በኢትዮጵያ ምድርና በዓለም አቀፍ መድረክ ላይ ቤተክርስቲያን ያፈራቻቸው ታላቅ ብቁና ተወዳዳሪ የሌላቸው ዓለም አቀፋዊ ዲፕሎማት ነበሩ። ታሪካቸው ዛሬም ድረስ በአደባባይ እንደ ፀሐይ ያበራል። ቅዱስነታቸው በእውቀታቸውና በአገልግሎታቸው ዓለምን ያስደመሙ አባት መሆናቸው እሙን ነው። ከአሜሪካው ታዋቂ ቦስተን ዩኒቨርሲቲ በቲዮሎጂ የክብር ዶክትሬት ዲግሪ ያገኙ ምሁርም ነበሩ። ዕውቀታቸውን ግን ለስልጣን ሳይሆን ለወንጌል ስርጭት ተጠቀሙበት። ለአምላካቸው የነበራቸው ቅናትና ፍቅር 24000 ሰዎችን በአንድነት አምነው እንዲጠመቁ በማድረግ የኦርቶዶክስ እምነት ተከታዮች እንዲሆኑ አስችለዋል። እርሳቸው የአስተዳደር ወንበር ላይ ብቻ የተቀመጡ ፓትርያርክ አልነበሩም። ለመንግስትም የሚያጎበድዱ አልነበሩም። ታላቁን መንፈሳዊ ኮሌጅ በማቋቋም አንድ ተራ መምህር ትህትናን ተከናንበው ራሳቸው ከክፍል ክፍል እየገቡ በማስተማር ለትውልድ አርአያነታቸውን አሳይተዋል። የቤተ ክርስቲያንን የወደፊት ህልውና የተረዱት ቅዱስነታቸው የስብከተ ወንጌል አገልግሎት ማስፋፊያ ድርጅቱን መሰረቱ። ቤተ ክርስቲያን ከዘመኑ ስልጣኔ ጎን ለጎን መራመድ ትችል ዘንድ ሰባኪያን፣ ቀሳውስት፣ ዲያቆናት በእውቀት የሚታነጹባቸው የካህናት ማሰልጠኛ ተቋማት በየአገረ ስብከቱ እንዲቋቋም አድርገዋል። የቅዱስነታቸው አርቆ አሳቢነት የሀገር ታሪክና ቅርስ ከመጥፋት የታደገ ነበር። የዘመን ጥርስ የበላቸው በሺዎች የሚቆጠሩ የብራና መጻሕፍትን ጨርሰው ሳይጠፉ ከየገዳማቱና ከየአድባራቱ በማሰባሰብ በማይክሮፊልም እንዲቀረጹ ለትውልድ እንዲቀመጡ ያደረጉ ውል አሰላፊ የጥበብ ሰው ነበሩ። ቤተ ክርስቲያን በኢኮኖሚ ራሷን ችላ እንድትቆም ዛሬን ድረስ መዋቅሯን ጠብቃ የኖረችውን የሰበካ ጉባኤ ሂሳብ በማቅረብ አደራጅተው በቃል አዋዲ እንዲመራ ያደረጉትም እርሳቸው ናቸው። ዛሬ ላይ ሆነን ታሪኩን ስንመለከተው ደርግ የገደለው ተራ ሰው አልነበረም። የኢትዮጵያን የእውቀት አምድ የቤተ ክርስቲያንን ፋኖስና የትውልድ መሪን ነበር። ደርግና የኮሚኒስት ፍልስፍናው በታሪክ ቆሻሻ መጣያ ውስጥ ሲጣሉ የብፁዕ ወቅዱስ አቡነ ቴዎፍሎስ ሥራዎች ግን ዛሬም ሕያው ሆነው በሚሊዮኖች ልብ ውስጥ ይኖራሉ። እርሳቸው ስጋቸው እንጂ መንፈሳቸውና ታሪካቸውን ሊገድሉ ያልቻሉ የዘመናችን እውነተኛ ሰማዕት ናቸው። ብፁዕ ወቅዱስ አቡነ ቴዎፍሎስ